ጤናማ ተላላፊ ያልሆኑ ህመሞች ላይ የሚያተኩር የሬዲዮ ፕሮግራም ነው። ጤናማን ሁልጊዜ በአእምሮአች የሚመላለሱ አሳሳቢ የጤና ችግሮች ላይ መረጃ ለመስጠት አዘጋጅተናል። ካንሰርን በተመለከተ፣ ስለ ደም ግፊት፣ በስኳር ህመም ዙሪያ፣ ስለ ልብና የደም ስር ህመሞች፣ ሌሎችም ቢሆን ባለሙያዎቹ መረጃ ይሰጡናል። ጤናማ አመጋገብን እንዲያዘወትሩ የአካል ብቃት እንቅስቃሴ እንደምናላችሁ አድማጮች፣ ጤናማ ፕሮግራማችን ነው ማድመጥ የጀመራችሁት። ስፖርትን ተከትሎ እንግዲህ የሚደመጥ ነው ይህ ፕሮግራማችን። እኛ ስለ ተላላፊ ያልሆኑ ህመሞች እንነጋገራለን። ይህ ፕሮግራም ተላላፊ ያልሆኑ ህመሞች ስንል እንግዲህ ስለ ደም ግፊት፣ ስለ ስኳር፣ ስለ ኩላሊት፣ እነዚህን ስለ ልብ ህመም፣ ስለ ካንሰሩ እንድንወያይ ነው ይህንን ፕሮግራም ያዘጋጀ ነው። ድንገት የምናጣቸው ሰዎች የሞት መንስኤም ሲጣራ ብዙ ጊዜ እንግዲህ የልብ ህመም ይጠቀሳል። በጥንቃቄ መኖር፣ በተቻለ መጠን ራሳችንን የምንጠብቅበትን ከኛ የሚጠበቅ ነገር ነውና አመጋገባችንን ጤናማ ማድረግ፣ የአካል ብቃት እንቅስቃሴ ማድረግ፣ በተቻለ መጠን እንግዲህ የሰውነታችንን ቁመትና ክብደትም እንዲሁ መለካትና ተመጣጣኝ የሆነ ክብደት እንዲኖር ማድረግ፣ በተለይ ደግሞ ሆድ አካባቢ ያለ የስብ መጠን ውፍረት ካለ እዚህ ላይ ንቁ መሆንናችን ማጥፋት ተገቢ ይሆናል። አልኮል መጠጣት የምትጠጡ ሰዎች ማቆም፣ ማጨስ ማቆም፣ የሚጨስበት አካባቢ የስራ ሁኔታችሁ የሚያስገድድ ከሆነም እንግዲህ ይሄ እንግዲህ በህግም የተከለከለ ነው ስራ ቦታ ላይ ማጨስና መብታችሁን ማስከበር ያስፈልጋል። አለማጨስ፣ የሚጨስበት አካባቢም አለመሆን እንግዲህ ጤናን ለመጠበቅ ድንገተኛ ሞትን ለመከላከልም ይጠቅማል። ለራሳችን ብቻ ስንል ሳይሆን ለምንወዳቸውና በአካባቢያችንም ላሉ ለምንወዳቸው ለቤተሰቦቻችንም ጭምር ስንል ራሳችንን መጠበቅ ተገቢ ይሆናልና ይህንን መልእክትና አስቀድማ ራሳችንን ጠብቅ እንላለን። ሲመጣ መደናገጡ ብቻ ጥቅም የለውም። ማስቀድመው ለህይወት ዋጋ መስጠት ተገቢ ይሆናል። እንግዲህ ስፖርት ዞን ቀደም ሲል እንግዲህ ገነነ ሊብሮን 2ኛ ዓመት መታሰቢያ እየዘከረ አርፍዶ ነበረ። እኛም እናስበዋለን። ነፍሱን ይማር ገነነ ሊብሮ በጣም የምንወደው መዝገባችን ነበረ። በጣም እናዝናለን። ዛሬ ደግሞ የቱሪዝም ጋዜጠኛውን ዘሪሁን ግርማን ማረፉን ሰምተናል። ኢትዮጵያን ለማስተዋወቅ በጣም ብዙ የሰራ ነው። ድንገተኛ ሞት ያጋጠመውና እንደው በጣም ያሳዝናል። እንደነግጣለን እንደ አይነት ነገሮችን ስንሰማ። እንግዲህ በፕሮግራማችን በሳምንት ያሉ አንዳንድ ጉዳዮችን እናነሳለን። በዚህ ሳምንት እንግዲህ ኢትዮጵያ ኢንዶክሪኖሎጂና ሜታቦሊዝም ማህበር 4ኛ ጠቅላላ ጉባኤውን አካሂዶ ነበር ትናንትናና በዚህ በዘርፉ እንግዲህ በሀገራችን የስኳርና የሜታቦሊዝም ሕክምና ዘርፍ እንዲያድግ የባለሙያዎች እውቀት ሽግግርም እንዲጎለበት የተለያዩ ስራዎችን እየሰራ ነው የሚገኘውና የአንጋፋ ባለሙያዎች ተመራማሪዎች ያሉበት ስብስብ ነው። በ30 ባለሙያዎች የተመሰረተ ነው። ግን አባላቶቹን በጣም ቁጥራቸው እየጨመረ መጥቷልና በዚህ ፕሮግራም ላይ ፕሮፌሰር ጀማል አብዱል ቃድር ታስበው ነበር። እሳቸውን የመዘከር ፕሮግራም ተካሂዶ ነበረ። እሳቸውን የሚዘክር ዘጋቢ ፊልም ቀርቦ ነበረ። የኢትዮጵያ የስኳር ሕክምና አባት ናቸው ማለት ይቻላል። አንጋፋ ባለሙያ ነበሩ። ቤተሰቦቻቸው እንግዲህ ለእሳቸው የተናዳውን መታሰቢያ ተረክበዋል። እና በዚህ ፕሮግራም ላይ እንግዲህ በተለይ ለስኳር ህመም ትልቅ ብዙ ምርምሮችን ማድረግ እንደሚጠበቅም ተነግሮ የተለያዩ ፓናሎችም ነበሩ። በእነዚህ ላይ በዚህ በኢንዶክሪኖሎጂና በሜታቦሊዝም ዘርፍ ላይ የተሰሩ ስራዎችም እየተነገሩ ቆይቷል። ብዙ ምርምሮችን ማድረግ እንደሚያስፈልግም ተነግሯል። ኤግዚቢሽኖችም ነበሩ። የተለያዩ ዘመናዊ መሳሪያዎች፣ የምርምር መሳሪያዎች በተለይ ደግሞ ለስኳር ምርመራ የሚጠቅሙ መሳሪያዎችን፣ አዳዲስ መድኃኒቶችንም ተመልክተን ነበረ። ሌላው ደግሞ በእንግዲህ የካንሰር ህመምን ለመቆጣጠር ከአክሞ ለማዳንም የሕክምናዎቹ ተቋማት መስፋፋት በጣም ትልቅ ዋጋ አለውና በኦሮሚያ ክልል የካንሰር ታካሚዎችን እንግልት የሚቀንሱ 2 ግዙፍ የካንሰር ማዕከላት እየተገነቡ መሆኑን ሰምተናል። እንግዲህ ጤና ቢሮ የኦሮሚያ ጤና ቢሮ ነው ይህንን መረጃ ያሰራጨውና በባሌ ሮቤና ቡራዩ ከተሞች ነው እንግዲህ በቀጣይ 2 ዓመታት ይጠናቀቃሉ ተብለው የሚታሰቡ እነዚህ የሕክምና ተቋማት እየተገነቡ የሚገኙት። የሕክምናውን ወጪ መቀነስ እና ተደራሽነትን ማስፋት አንዱ አላማው ነው። የጤና ቱሪዝምን እንዲሁም ደግሞ ወደ ውጪ የሚላኩ ሰዎችን ቁጥር ለሕክምና ማለት ነው። ይህን መቀነስም ቀላል አይደለም። ከውጭም ደግሞ ለሕክምና የሚመጡ ሰዎችን የሚጋብዝም ሊሆን ይችላል ተብሎ ነው የታሰበው። እንግዲህ በዚህ ሳምንት በየአመቱ ፌብሩዋሪ 4
ከትናንት ወዲያ ማለት ነው የዓለም የካንሰር ቀን ታስቦ የሚውልበት ቀን ነው። በየዓመቱ በተለያዩ ዝግጅቶች ይታሰባል። ዘንድሮም እንግዲህ በዓለም አቀፍ ደረጃ ሕክምናውን የሚያበረታቱ የተለያዩ ጥረቶች የሚደረግበትና ማህበረሰቡን ለማስተማርም የሚያግዙ ስራዎች የተሰሩበት ሆኖ አልፏል። እንግዲህ ካንሰር እንግዲህ ከ100 በላይ የሚሆኑ አይነቶች መጠሪያ የወል ስም ነው። የአንጀት፣ የጡት፣ የጨጓራ እያልን ልንጠቅስ እንችላለን። ባለሙያዎቹ በጣም በብዙ ሁኔታ የተነትኑታል። እንግዲህ ባለሙያዎቹ እንደሚነግሩንም ጤናማ ያልሆኑ ሴሎች መባዛት ነው እንግዲህ በሰውነታችን ውስጥ ካንሰር እንዲፈጠር የሚያደርገው። እንግዲህ ካንሰር ቀደም ሲል ለማይድኑ ነገሮች ለማይድኑ ህመሞች የሚሰጥ መጠሪያ ነበር። አሁን ግን ካንሰርን አክሞ ማዳን ተችሏል። በመከላከሉም በኩል እንከላከለው አንችልም የሚሉ የተሳሳቱ መረጃዎች ነበሩ። ካንሰርን መከላከል ይቻላል በተቻለ መጠን፣ በተለይ ደግሞ ከቤተሰብ ከዘር ሊመጣ የሚችልባቸው ሁኔታዎችን፣ ነገር ግን ባለማጨስ አኗኗርን በማስተካከል ደግሞ በብዙ መልኩ ልንከላከለው እንደምንችልም ባለሙያዎች እየነገሩን ነው። እንግዲህ በፌብሩዋሪ 4 ላይ ብዙ ትምህርቶች የሚሰጡበት ሆኖ አልፏል ማለት ነው። ዛሬ እንግዲህ እንግዳ ጋብዘናል። እንግዳችንን እንኳን ደህና መጣሽ ማለት እንፈልጋለን። በየጊዜው ባለሙያዎችን ነው ብዙ ጊዜ በዚህ ፕሮግራማችን ላይ የምንጋብዘው። ዛሬ ግን እንግዲህ ከካንሰር ህመም ጋር እየታገለች ያለች አንዲት እናት ጋብዘናል። ስለመጣች በጣም እናመሰግናለን። አሚና መሐመድ ስለመጣች በጣም ደስ ብሎኛል። እናመሰግናለን። ለማህበረሰቡ ማስተማር አለብኝ በእኔ የደረሰውን ነገር ሌሎችም ደግሞ ጥንቃቄ እርምጃዎች እንዲወስዱ ከኔ እንዲማሩ ብላ ነው እንግዲህ እኛ ጋር የተገኘችው። በጣም አመሰግናለሁ በድጋሚ። ምንድነው ያንቺ ህመም? ምን ላይ ነው? እስቲ ንገሪ እንደመነሻ። እኔ ስሜ አሚና መሐመድ እባላለሁ። ትውልዴ አሰላ ወይንም አርሲ ክፍለ ሀገር በሚባለው እዛ ነው የተወለድኩት። ያው ትምህርቴንም እዛ ነበር ያጠናቀቅኩት። እስከ 12ኛ ክፍል ድረስ ተምሬ አልহামዱሊላህ በደህና ሁኔታ ላይ ነበር የምኖረው እና ያው የህይወት ነገር ሆኖ እዚህ አዲስ አበባ ትዳሬን እንትን ብዬ 3 ልጆች እናት ነኝ። አልহামዱሊላህ እነዚህ ልጆቼ አንደኛው የ11 አመት ልጅ ናት፣ ሁለተኛው የ9 አመት ልጅ ናት፣ ሶስተኛው ደግሞ የ6 አመት ልጅ ነው። ከመሀላቸው ደግሞ የ9 አመቷ ልጅ ትንሽ ሲፒ ፔሸንት ነት ወይንም ተደራራቢ አካል ጉዳተኛ ከሚባሉት ከነዛ ልጆችና ሲጀርም ወይንም የሚጥል በሽታ አላት እና ያው ማትሄድ ማትናገር ማትንቀሳቀስ በአላህ እርዳታና በኔ ገዛ ስር ያለች ልጅ ነች። ወሊላሂል ሐምድ። ያው በዚህ ሁኔታ ላይ ያለው በ2014 ጥቅምት አካባቢ ላይ ትንሽ የጡት ካንሰር ታማሚ መሆኔን ተነገረኝ። ማለት ያው ስሜቱ በፊት ነበረ፣ ከ7 ወር በፊት ነበረ ስሜቱን ያየሁት። መጀመሪያ ወቅቶ ነበረ የጀመረኝ። ከዛ ያ ነገር እያደገ ሲመጣ ጊዜ ያው ትንሽ ወደ ሕክምና ለመሄድ በሰዓቱ የገንዘብ እጥረት ነበረ። ልጅቷንም የሚንከባከብልኝ ስላልነበረ እንደዚህም ከባድ ነገር መስሎ አልታየኝም። ያው ፔኑ ይሄን ያህል በጣም ስላልነበረ ያው ትንሽ ካንሰር የሚያስቸግረው ምንድነው አጣዳፊ ህመም የለው እና እየቆየ ውስጥሽን ሰርዶ ከገባ በኋላ ነው ስሜቱ እየጨመረ የሚመጣው እንጂ በሳቱ የሆነ የሚያሳቅቅ ህመም የለውም። እየቆየ በ15 ቀን በወር የሆነ የውጋት ስሜት ብቻ ነበር የሚያሳየው። ነገር ግን በቃ ጉዳዩ እየባሰ ሲሄድ እኔም ካቅሜ በላይ ሆነ። ከዛን አንድ ጓደኛዬን አማክሬ ስነግራት ጊዜ በቃ አጣዳፊ በቃ ወደ ሕክምና እንድንሄድ አደረገችኝ። ወደ ቤተሰብ መምሪያ ነበረ ቀጥታ ሄድኩት። ከዛን እዛ ሄጄ ስታይ አልትራሳውንድ ታዘዘልኝ። አልትራሳውንድ ስታይ በጣም አስደንጋጭ ነበረ። በሰዓቱ ወደ 75% የተያዘ ነበረ የካንሰሩ ህመም በጣም ከፍተኛ በቃ ሙሉ ፐርሰንቱ ማለት ይቻላል የበለጠው እንትን ተይዞ ነበር እና ብብቴ ላይና ማጅራቴ ላይ ድረስ ሄዶ ነበረ። ከዛን ናሙና እንዲሰራልኝ ተደረገ። ያ ናሙና እንትን ሲታይ ሁሉም ወደ ካንሰርነት ተቀይሮ ነበረ። ጡቴ ላይም ያለው ብብቴ ላይም ወደ 2 እጢዎች ነበሩ። ማጅራቴ ላይም 1 እጢ ነበረ። ከዛ ቀጥታ ወደ እንትን ሆስፒታል
ሆስፒታል ወደ ጳውሎስ አይደለም ጳውሎስ አይደለም ዘውዲቱ ወደ ዘውዲቱ ሪፈር ተደረገልኝ እዛ በጣም ደስ በሚል ሁኔታ ቶሎ የተጣደፈ ህክምና አደረኩኝ ሐኪሞቹም በጣም ተባበሩኝ እቤት ያለብኝን ችግርና የልጄን ሁኔታ ስነግራቸው ኬሞም እስከወስድ ድረስ እንትን አላሉኝም አሁን ብዙን ጊዜ እንደዚህ የተሰራጨባቸውን ቅድሚያ 6 ኬሞ ይወሰድና ከዛ በኋላ ነው ያስብስብ ሲል ወደ ሰርጀሪ እንትን የሚባለው እኔን ግን በቃ ተባበሩኝና ያለውን ሁሉንም ለቅመን እናወጣልሻለን ብለውኝ ወዲያው ነው ወደ ሰርጀሪ ክፍል ይላኩኝ የነበረው ግን በቃ መጨረሻ ላይ ሐሙሱን ልሰራ ሮቡን ማጅራቴ ላይ ያለው እንደማይወጣ ተነገረኝ በጣም ነበር የተሰማኝ እና በቃ ለምን ብዬ በጣም አለቀስኩኝ ያው እሱ የህክምና ሁኔታ ነው እነሱም ያዘዛቸው ያው እኔ ግን ካለ መረዳት በጣም ሆድ ባሰኝ ማለት ነው ያው የማጅራቱን ሰርጀሪ አድርገን ካወጣ ነው እጅሽ ፓራላይዝድ ይሆናል ከጥቅም ውጪ ይሆናል ያኛው በጨረር ነው የሚመታው አሉኝ እሺ አልኳቸው ግን በቃ ከዛ በኋላ ወደ ጥቁር አንበሳ ነው የምትሄጂው ሰርጀሪው ብቻ ነው እዚህ የሚደረግልኝ ሲሉኝ በጣም ነበር የተሰማኝ ያው ጥቁር አንበሳ ሲባል ስሙ በጣም ከባድ ነው ብዙ ሰው ይፈራል ግን ስንገባበት እንደ ጥቁር አንበሳ መልካም የሆነ ህክምና ትክክለኛ ህክምና የሚገኝበት ሆስፒታል እኔ በራሴ አለ ብዬ አላስብም ያው የመጨረሻው ሪፈራል ሆስፒታል በጣም ትልቅ ሚና የሚጫወቱ ጎበዝ ዶክተሮች ጎበዝ ሲነሮች ከነ ነርስ ጀምሮ በጣም ጎበዞች አሉ ማለት ነው እና አልহামዱሊላህ ረቢል ዓለም ሽኩር በጣም ደስ የሚል ጊዜ ነበር ያሳለፍኩት ወዲያው ህክምናውን ጀመርኩኝ ቶሎ እንተናሉኝና ኬሞ 1 ወር ከ15 ቀን ኬሞ መውሰድ ጀመርኩኝ ማለት ነው እና ኬሞ ወሰድኩኝ በኋላ 8 ኬሞ ወሰድኩኝ ከ8 ኬሞ በኋላ ታሞክሳፊን የሚባል ኪኒን ለ5 አመት ታዘዘልኝ እኔ ጋር የነበረው እጢ ያው መድኃኒት እንድወስድ የሚያስገድድ ነበር እና በነገራችን ላይ እያንዳንዱ እጢዎች አንድ አይደሉም በአፋጣኝ የሚሰራጭ አለ ትንሽ ዘገምተኛ አለ እና ቀስ ብሎ ደግሞ ወይንም የማይሰራጨው እጢ አለ ያንቺ ምን አይነቱ ነው አለሽ የኔ ቀስ ብሎ የሚሄድ ነው ያለኝ እና ግን ትንሽ ስለቆየሽበት መድኃኒቱን የመውሰድ ግዴታ አለብሽ ቀደም ሲል ምንም ምልክት አይተሻታቂ በቃ የውጋት ምልክት ብቻ ነው ያሳየኝ እንደዚህ ጠቀብ አድርጎ ወጋኝ ከዛ ደንግጬ ነው በቃ ቁጭ አልኩኝ እንደው የመፈተሽ ጡትሽን የማየት አጋጣሚ አልነበርሽም ከዛ በፊት እንትኑም የለኝም እውቀቱም የለኝም ነበር ሲጀምር ካንሰር ምን እንደሆነ ሁላ አላቅም ነበር እና እንትን ሳይኮሎጂንም ትንሽ የጠቀመኝ ምንድነው ሳላቅ ስገባበት ጊዜ የህመሙ እንደዚህ ጉዳት አለው ምን አለው የሚባለው ነገር አላቅም ቀጥታ በቃ ያው የያዘኝ የልጄ ጉዳይና ትንሽ የገንዘብ እጥረት ነው ወደ ኋላ ያስቀረኝ ህክምናው ላይ ማለት ነው ግን ከገዛባሁበት በኋላ ሂደቱን አላቀውም ነበር ከዛ ብዙ ራሴን አልጎዳው ኬሞም ራሴን ስለማላጨናንቅ በሳቱ ብዙ አልከበደኝም ነበር በደና ሁኔታ ነበር እንትን ይያልኩኝ እየወሰድኩኝ ራሴንም እየጠበቅኩኝ የነበረው ማለት ነው እና በቃ ማንንም ሰው እንደዚህ ሲያየኝ ኑሪያት አሚና ታማሚናት ብሎ ማንንም ሰው አልገመተም ማለት ነው እና ያለው ሰው በሙሉ ያደንቀኛል አንቺ ጎበዝ ነሽ ጀግና ነሽ እና እኔም በቃ ታካሚዎችን ራሱ እመክር ነበር ማለት ነው በቃ እንዴ ከሆነ በኋላ ወደ ራሳችሁ ተመለሱ እና በዚሁ አጋጣሚ ያጋጠመችኝ ልጅ ኬሞ በመወስድ ሰዓት ሁለተኛ ኬሞ ላይ ሆኜ እኔ እሷ 7ኛ ኬሞ ላይ ነበረች ማለት ነው እና በጣም ሳስታ በቃ ሰውነቷ በሙሉ ወደ መገርጣቱ ደረጃ ደርሶ ነበር ማለት ነው ከመድኃኒቱ በላይ እሷ ሳይኮሎጂዋን ጎድታው ነበር እና ካንሰር ነው ወይንስ HIV ነው ከባዱ በሽታ ብላ ራሷን የዚህን ያህል አሳምነው ማለት ነው በቃ መዳን እንደማትችል ነበር እያሰበች የነበረው ማለት ነው ነገር ግን ካንሰር ይዳናል አሁን አንቺ እንግዲህ አሚና በጣም አሁን የጡት ካንሰርን አነሳ ቀጥለን ደግሞ የማህፀን በር ካንሰር ምን እንዳጋጠመሽ ነግረሽኛል ስለሱ ምን እንነጋገራለን አሁን ደግሞ ወደ ጀርባሽ አካባቢ ሌላ ስሜት አለሽ
ተደራራቢ ነው። ግን አሁን ሳይሽ በጣም ጥሩ ሁኔታ ላይ ነሽ። እነዚህ ሁሉ ነገሮች ሁሉ የኬሞ ህክምናው ምኑም ቢኖር እንደው በአካል ሳይሽ የታመመ ሰው አትመስይም። በጣም ደህና ነሽ። ለዚህ ሁሉ የጠቀመሽ እንግዲህ የስነ ልቦና ጥንካሬ ነው። በደንብ እንነጋገርበታለን፣ እንመለሳለን። አድማጮች ጤናማ የተሰኘውን ፕሮግራማችን እያደመጣችሁ የምትገኙት ማቴዎስ ወንድ ፋውንዴሽን ከፋና ሚዲያ ኮርፖሬሽን ጋር በጋራ በመተባበር ነው ይህንን ፕሮግራም የሚያቀርቡላችሁ። ማስታወቂያዎችን ሰምተን ተመልሰን እንገናኛለን። አብራችሁን ቆዩ። የአርማውር ሃንሰን የምርምር ኢንስቲትዩት አህሪ የተቋቋመው በ1962 ዓመተ ምህረት ሲሆን በጤና ጥበቃ ሚኒስቴር ስር ከሚገኙ ተቋማት መካከል አንዱ ነው። በጤና ምርምርና ልማት የእውቀትና የቴክኖሎጂ ሽግግር ማዕከል ሆኖ ማገልገል፣ የህክምና ሙከራዎችና የባዮ ኢኩቫለንስ ጥናት ማካሄድ፣ በጤና ምርምርና ልማት ዘርፍ ሀገራዊ ሰው አቅምን መገንባትና በውድድር የሚገኙ የምርምር ስራ ማስኬጃ ገንዘብ ማስገኘት ዋና ዋና ዓላማዎቹ ሲሆኑ በአገር አቀፍ ደረጃ ቅድሚያ በሚሰጣቸው የምርምር አካባቢዎች መሰረት በተላላፊና ተላላፊ ባልሆኑ በሽታዎች ላይ ምርምር ያደርጋል። የእውቀት አስተዳደርን ያጠነክራል። የምርምር ግኝቶችና ሌሎች መረጃዎችን በህትመትና በሌሎች መንገዶች ያሰራጫል። በማስረጃ ላይ የተመሰረተ ውሳኔ ለመስጠት በምርምር ግኝቶች ላይ በመመስረት ለሚመለከታቸው አካላት የፖሊሲ አጭር መግለጫዎችን ያቀርባል፣ ጥናቶችን ያካሂዳል። የአርማውር ሃንሰን የምርምር ኢንስቲትዩት አህሪ ስለሚሰራቸው ስራዎች ተጨማሪ መረጃ ማግኘት ከፈለጉ ዘነበ ወርቅ አለርት ሆስፒታል ግቢ ውስጥ በሚገኘው ቢሮአችን በአካል ይምጡ ወይም ደግሞ በስልክ ቁጥር 0911 74 7938 ይደውሉ። ምርምር ለተሻለ ጤና። አርማውር ሃንሰን የምርምር ኢንስቲትዩት። አምረፌልስ አፍሪካ በኢትዮጵያ አምረፌልስ አፍሪካ ዋና መስሪያ ቤቱን በአፍሪካ ኬንያ ላይ አድርጎ ዘላቂ የጤና ለውጥን ለማምጣት በ35 አፍሪካ ሀገራት ውስጥ የተለያዩ የጤና ስራዎችን እየተገበረ የሚገኝ መንግስታዊ ያልሆነ ዓለም አቀፍ ግብረሰናይ ድርጅት ነው። ከተመሰረተበት በፈረንጆቹ አቆጣጠር ከ1957 ጀምሮ ላለፉት 65 ዓመታት የጤና አገልግሎት ተደራሽነትን በማስፋት በርካታ ፕሮጀክቶችን ቀርጾ ውጤታማ የሆኑ ስራዎችን እያከናወነ ይገኛል። በሀገራችን ኢትዮጵያ ላለፉት 22 ዓመታት ከማህበረሰቡ ከመንግስትና መንግስታዊ ካልሆኑ አካላት ጋር በመተባበር በሁሉም ክልሎችና ከተማ አስተዳደሮች የተለያዩ የጤናና የልማት ፕሮግራሞችን እየተገበረ ይገኛል። ይህ የሬዲዮ ፕሮግራም በአምረፌልስ አፍሪካ በኢትዮጵያ ድጋፍ የተዘጋጀ ሲሆን የፕሮግራሙ ይዘትም ሆነ በፕሮግራሙ የቀረቡ ሀሳቦች የተንጸባረቁ አስተያየቶችና አመለካከቶች የአዘጋጆቹ ብቻ ናቸው። አምረፌልስ አፍሪካ በኢትዮጵያ ተመልካቾች ተመልሰናል። አድማጮች ጤናማ የተሰኘ ፕሮግራማችን ቀጥሏል። ስፖንሰሮቻችን እጅግ በጣም እናመሰግናለን። አምረፌልስ አፍሪካ የዚህ ሰዓት ስፖንሰራችን ነው። አርማውር ሃንሰን የምርምር ኢንስቲትዩትም እንደዛው። አምረፌልስ አፍሪካ በጣም አንጋፋ ተቋም ነው። በሀገራችን እንግዲህ ላለፉት 22 ዓመታት ከማህበረሰቡ ከመንግስትና መንግስታዊ ካልሆኑ አካላት ጋር በመተባበር እየሰራ ይገኛል። በተለይ ደግሞ እናቶችና ወጣቶች፣ አፍላ ወጣቶችና ህጻናት ጤናን ማሻሻል፣ የጤና ስርዓትን ማሻሻልና ማጠናከር፣ የተቀናጀ ወጣቶች አገልግሎት ፕሮግራም እና የመሳሰሉትም የበሽታ መከላከልና ቁጥጥር ላይም እየሰራ የሚገኝ አንጋፋ ተቋም ነው። የፕሮግራማችን ስፖንሰር ስለሆነ እጅግ በጣም እናመሰግናለን። ሌላው ስፖንሰራችን አርማውር ሃንሰን የምርምር ኢንስቲትዩት ነው። ይህ አንጋፋ ኢንስቲትዩት ከኛ ጋር ስለሚሰራ እጅግ በጣም ነው የምናመሰግነው። ኢንስቲትዩቱ በዚህ ሳምንት በኢትዮጵያ የጣራ ልማት ትብብር ኤጀንሲ ዋና ጽሕፈት ቤት ምክትል ኃላፊ ተጎብኝቶ ነበረ። እንግዲህ ኢንስቲትዩት ትኩረት አድርጎ በሚሰራባቸው በጥናትና ምርምር ድጋፍ፣ የፋርማሲቲካል ኢንዱስትሪ ልማት፣ የክትባት ምርምር ልማትና ምርት፣ የባዮ ኢኩቫለንስ ማዕከልና በሰው ኃይል ልማት ዙሪያ ሰፊ ውይይት ተደርጓል ከዳይሬክተሩ ጋርና በጣም እናመሰግናለን። በጣም አቅሙን እያሳደገ ያለና እንዲሁም ደግሞ በዓለም አቀፍ ደረጃ ተወዳዳሪ የሆነ ትልቅ ተቋም ነው። የፕሮግራማችን ስፖንሰር ስለሆነ እናመሰግናለን። እንቀጥላለን። እንግዳችን አሚና ናት ዛሬ ከኛ ጋር የምትቆየው። አሚና መሐመድ እናመሰግናለን። ብዙ ነገር ነግረሽናል። እንግዲህ ስለ እንዴት የጡት ካንሰርን እንዴት አድርገሽ የተዋጋሽ እንደሆነ ላለፉት 4 ዓመታት የተወሰነ ነገር ጀምረናልና እስቲ እንቀጥል። ያው በጣም ያስደነግጣል አይደለ? ስታውቂም በጣም ያስደነግጣል። አዎ እኔ እንዳልኩትም መጀመሪያ የረዳኝ ምንድነው ስለ ካንሰር ብዙ ግንዛቤ አልነበረኝም እና ከብዙ ታካሚዎችም ጋር ግንኙነት አልነበረኝም በሰዓቱ ማለት ነው። እና እንደ ድንገት ዘውዲቱ ሰርጀሪም ሲሰራ አንድ የሐሞት ጠጠር ያዛት ሴትዮ እሷ አንድ ክፍል ላይ ነበርን እና እሷን ስጠይቃት
ግንዛቤው ነበራት እንደዚህ ዘመድ ምናምንም ይታመመ ሰው ነበር ያለው ነገር ነገረችኝ ከዛም ብዙን ጊዜ ማለት ነው ጨረርን አካብደን ነው የምናየው ኬሞ ሲባል ጨረር ሲባል እንዲሁም ኦቨር ስሙ በጣም የሚከብደው ጨረር ላይ ነው ግን ህክምናው ላይ ስንገባ ግን ይሄን ያህል የሚከብድ ነገር ነው ብዬ አልገነዘበው አንቻውን አምነሽ ስለተቀበልሽ ነው ወይስ ቀደም ሲል ግንዛቤ ነበረሽ እንዴት ነው እንደዚህ ጠንካራ ልትሆኚ ይቻልሽ አምኜ ተቀበልኩት ያመመ መሆን ያለበት ምንድነው መጀመሪያ ዶክተሩ እንትን ሲነግረኝ ማለት ነው ያው ሙሉ ለሙሉ መቆረጥ አለበት አለኝ ማለት ነው እንደዚሁ ዋና እንደዚህ ተፈልቅቃጢዋ ብቻ ተወጣ አይደለም እንደዛ ለምን አይደረግም መስለው ምንም ትርጉም የለው መልሶ ይተካል ስቃይሽ ነው የሚበዛው ቶሎ ስላልሄድሽ እና ኦሬዲ ወደ ካንሰርነት ተቀይሯል ስለዛ ያለው ነገር ተቆርጦ ሲወጣ ትክክለኛ ህክምናው ማግኘት የምትችይው እንደዛ ነው ያለበለዛ ወደ ሞት ደረጃም ሊያደርስሽ ይችላል ባፋጣኝ ግን ወደ ህክምናው ከገባሽ የመዳን እድልሽ ከፍተኛ ነው አለኝ ወዲያው ወሰንኩኝ እንዲሁም ባለቤቴ በጣም አስቸግሮ ነበር በሰዓቱ አይሆንም ብሎ በጣም ታግሎ ነበር በቃ ዶክተሩ በጣም ካቀሙ በላይ ሲሆን አስረዳው ብዙ እስቲ አንቺ በተረዳሹ መሰረት እስቲ አስረጂው አለኝና በቃ ያለው ነገር ለምኝው እስከ ልመና ደረጃ ነበር እንትን ያልኩት ፈቃደኛ ነበር እና እንደዚሁ ማውም ብዙ ታካሚዎችን እናያለን ቤተሰብም ፈቃደኛ አይሆንም ከዛ ወዴት ነው የሚሄደው ወደ አበሻ መድኃኒት የሚባሉት ወደዛ ይሄዳል ማለት ነው ያ ደግሞ ሙሉ ለሙሉ ያድናል ማለት አይደለም ከባድ ነው ለምን ዶዙ አይታወቅ መድኃኒትነት ቢኖረውም ማለት ነው ዶዙ ግን ስለማይታወቅ የሚያስከትለው ጉዳት የበለጠ ነው እና ብዙዎቹ አሁን እየመጡ ያሉት ምንድነው ያበሻ መድኃኒት ተጠቅመው ሌላዎችን ሞክረው ምና ከጨረሳቸው በኋላ ነው የሚመጡት እና ብዙን ጊዜ እንዳየሁት ወደ ሞት የሚቀርቡት እነዛ ሰዎች ናቸው መልካም አሚና እንደው መቼም የ4 አመት እዚህ ህክምና ላይ መቆየት ማለት ብዙ ነገሮች እንድታውቂ ያደርግሻል መድኃኒቶቹን ሁሉ በደንብ ለምትጠሪያቸው ስለ በደንብ ስታስረጂም ለማስተማር ልጁ ይሆንሽ ሰውነሽና የትምህርት ደረጃሽ ምንድነው ጤና አስተምረሻል እንዴ ጤና አላስተማርኩኝ አልተማርሽም ትንሽ ኬሚስትሪና ፊዚክስን በጣም እምወዳቸው ትምህርቶች ነበር ናቹራል ተማሪ ነኝ እና ያው በሰዓቱ ጎበዝ ከሚባሉትም ሰነፍ ከሚባሉትም አልነበርኩም መካከለኛ ደረጃ ላይ ነበርኩኝ 11ኛ ክፍል ሆኜ አባቴ ሞተ ከዛን 12ኛ ክፍል ማትሪክን ወሰድኩኝ ውጤት እንደገባ ያው አዘኑን መቋቋም አልቻልኩኝ በጣም ወደው ነበር አባቴን ወደ ቤሩት ነው የሄድኩት ውጤቴን ራሱ አላየሁትም ነበር በ5 አመቴ መጥቼ ሰርቲፊኬቴን ሳየው በጣም ነበር የተናደርኩት 92.7 ነበር ውጤቴ ያው ህይወት ናትና ምንም ማድረግ አልቻልኩኝም በቃ ጥሩ ውጤት መጥቶልሽ ነበር እንዲያውም ያው የመጨረሻ 12ኛ ክፍል ተፈታኞች እኛ ነበር ከዛ በኋላ ነው ወደ 9192 ወደዛ አካባቢ ነበር እና ያው በትምህርት እንትኔ ብዙም አልተጠቀምኩበትም ግን ተስፋ አልቆርጥም ብዙም ጊዜ ብዙ ነገር የህይወት ውጣውረድ አጋጥሞኛል የኔ ታሪክ በጣም ከባድ ነው ብዙ ቤሩት ቆየሽ ብዙ ቤሩት ወደ 8 አመት ቆይቼ ነበር ከዛም ከመጣው በኋላ ቤተሰቤ እንደነገርኩሽ ደሃ ከሚባሉት ቤተሰቦች ነበር የተወለድኩት አሰላ ላይ ለእናቴ ትንሽዬ ቤት ሰራሁላትና አላልቀስ ይለኝ አውልኸኛ ነበርኩኝ ተመልሼ ወደ ኩዌት ሄድኩኝ ማለት ነው እዛ 2 አመት ከምናምን ሰራው እዛ በሄድኩኝ በ3 ወር ከፎቅ ላይ ወድቄ እግሬና ወገቤ ተሰብሮ ነበር ለወር ከምናምን እዛ ሆስፒታል ላይ ተኝቼ ያለ ምንም አስተማሚ ትንሽ ሳገግም ያው ለመከፋድ ነው 2 አመት ከ8 ወር እንደዛው ያመመኝ ተመልሰርቼ እዛው አልተመለስኩኝም ሆስፒታል ከወጣው በኋላ ሰራውኝና ያው የጀመርኩትን ቤት ለናቴ እሱን ለመጨረስ በቃ ከዛ በኋላ ነው ወደ ትዳር ዓለም የገባው ከዛ በኋላ ልጆችም የተወለዱት ያው የኔ መውለድ በራሱ ታሪክ ነበር
3 አከርካሪ አጥንቶቼ ተሰብረው ነበር የወገቤ ማለት ነው ደጌ እና ስወልድ ራሱ ወንድሜ በቃ ካሁን በኋላ ብትሞችም አይቆጨኝም ነበር ያለኝ አንድ ዘር ካወጣሽ አንቺ ብትሞችም አይጠቅም ማለት አይደለም በቃ ህይወት አለሽ ነበር ያለኝ ፈጣሪ ፈቀደና ሌሎቹም መጡ ያው አንደኛዋ ልጄ እንደተናገርኩት አካል ጉዳተኛ ነች ሆኖም ያው እንኖራለን በማንኛውም ሳይት ማለት ነው ህይወት ይቀጥላል ንጋት ማህበር ውስጥ አባል ነሽ ንጋት ሰፖስት ግሩፕ አባል ነኝ ንጋት በጣም ደስ የሚል ግሩፕ ነው የካንሰር ህሙማን ያሉበት የጡት ካንሰር ህሙማን ናቸው በብዛት ያሉት ያው ሰፖስተሩ የሚጀምረው በዛ የምክር አገልግሎት እና እርስ በራሳችን ያለሽን የህይወት ታሪክ በዛ እንትን እርስ በርስ በመመካከርና ብቻ ምግብ ይሆንሻል ከአካልሽ ጋር ስታወሪና ከሌላ ሰው ጋር ስታወሪ አንድ አይደለም ዳንስ ከአካልሽ ከያንቺን ስሜት ያሳለፈውን አብረሹ ስታወሪ አንደኛ ውስጥሽን በሙሉ ነው በሙሉ ኮንፊደንስ ነው የምታወሪው ትክክለኛ ምላሽም ታገኛለሽ ከዛ ለስነልቦና ድጋፉ በጣም ይጠቅማል እና የበለጠ ደግሞ ብዙዎቹ ታካሚዎች ወደዚህ ሰፖስት ቢመጡ ማለት ነው ብዙ ነገር ያገኛሉ መልካም እንግዲህ ቀደም ስለ ጡት ካንሰር ብዙ ነገር አነሳንና ከዛ በኋላ ደግሞ የማህፀን በር ጫፍ ካንሰር ነው ወይስ የማህፀን ካንሰር ያው በህክምናውም ስለሚለያዩ እሱም ደግሞ ተገኘ ነገርሽ እንዴት ነው ሆነው እሱ አሁን ይሄንን የጡትን እየተከታተልኩኝ 2 አመት ከ4 ወር አካባቢ ነበር ያው ሰርጀሪውን ተሰርቼ ህክምና ላይ ከቆየው ማለት ነው እና ሆዴን ይከብደኝና እንደ ልጅ ይሄድ ነበር የሆነ የሚንቀሳቀስ ነገር ነበረው ማለት ነው እና ህመም የለውም ግን የሚንቀሳቀስ ነገር ሆዴ ላይ ልክ ልጅ ሲፈጠር የሚሄደው እንቅስቃሴ ያለ አይደለ እንደዛ ነበር የሚንቀሳቀስብኝ እና ደነገጥኩኝ በራሴ እና ቁጭ ብዬ በቃ እንቅስቃሴ ሲሆን ምናምን ሁሉ መከታተል ሁሉ በቃ ስራዬ ብዬ መከታተል ጀመርኩኝ እና ልጅ የሚሄድ ነበር የሚመስለው ስሜቱ ማለት ነው ሆድሽ ተለቅ ብሎ ነበር ነው ያው ስለወለድሽ ላስታውቅ ይችላል ትንሽ የሆነ በቃ ተለቅ እንደሚባለው አልነበረም ዝም ብሎ ትንሽ ነበር ግን የሆነ እንቅስቃሴው ግን በቃ ቶሎ እና የሆነ ያምረኛል ምግብ ሁላ በቃ ልጅ ላይ የሚከሰተው ነገሮች በሙሉ በሰዓቱ የማቅለሽለሽ ባህሪ ነበረኝ የሆነ አምሮት ምናምን ነበረኝ ማለት ነው እና ልጄ በሰዓቱ ሆስፒታል ተኝታ ነበር እሷ እስክትወጣ ድረስ ወደ ህክምና መሄድ አልቻልኩኝም ልክ እሷ ስትወጣ ቀጥታ ጤና ጣቢያ ነበር ሄድኩኝ እርግዝና ነው ብለሽ ተሰብሽ ከዛን ምንድነው ለምን መተሽ ነው ሲሉኝ አይ እርግዝና ያሳያል እና ቼክ ለመደረግ ነው አልኳቸው እና ያለሁበትን ሁኔታ አልተናገርኩኝም ለምን አንደኛ ያው እርግዝና እንዳይፈጠር መደረግ ያለበትን ነገር በሙሉ ያደረኩኝ ነው እና በዛ መሃል ደግሞ ይሄ ነገር ሲፈጠር የሆነ ከፈጣሪ መጣ ስጦታ ነው አርጌ እንትን ያልኩት በሽታው ይመለስብኛል ወይ በሌላ የሆነ ችግር ይፈጠራል ምናምን ብዬ ሁላ አላሰብኩም በጣም በደስታ ነበር የተቀበልኩት ያው እርግዝና መፈጠሩ በጣም ከባድ ነው ኬሞ እየተወሰደ ይሄ መድኃኒት እየተወሰደ ጨረሩን ከወሰድኩኝ 13 ጨረር ነው የወሰድኩት በዚህ ሳይት እርግዝና መፈጠሩ ራሱን የቻለ ችግር አለው ግን ያንን ሁሉ አላገናዘብኩኝም ነበር ይሄ ሁሉ ጥንቃቄ ያደረኩኝ እርግዝና መፈጠሩ ማለት የሆነ በቃ ከፈጣሪ መጣ ስጦታ ነው ብዬ ተቀበልኩትና ሄጄ ጤና ጣቢያ ታይቼሽ ምርመራ ተደረገና ስታይ ምንም አይነት እርግዝና የለም ከዛን ውጤቱ ንጹህ ነው ምንም አይነት እርግዝና የለም እንዴ ዶክተር አልኳት ምንድነው አላልኳትም እንዴ ሆዴ ውስጥ እኮ እየተንቀሳቀሰ ነው አልኳትኝ አይ በቃ ይቅርታ አድርጊልኝ ያሳየው ውጤት ይሄ ነው ወይ ከሳምንት በኋላ ነኝ ወይ የግል ሄደሽ ታይ አለች እሺ አልኳትኝ ቀጥታ ወደ ጥቁር አንበሳ ነበር በማግስቱ የመጣሁት ከዛን አልትራሳውንድና ኤክስሬ ታዘዘልኝ አልትራሳውንዱ ላይ በጣም ትልቅ እጢ ነበር ያሉኝ በጣም ደነገጥኩኝ ከዶክተሩ ጋር በጣም በቃ መከራከር በቃ ልክ እሱ እንዳመጣብኝ ያህል ነበር የተከራከርኩት ለምን እንዴት ይሆናል ያሚያልኩበት ምክንያት ያው ህክምና ላይ በጣም ሲሪየስ ነኝ
በጣም ትንሽዬ ስሜትም ፔን ካለኝ ማለት ነው ወደው ሄጄ ለሐኪም ነው ማማከረው ያለኝን ነገር ከሐኪም ምንም ነገር አልደብቅም ወይ አበረታታኛል ወይ ማስታገሻ ነገር ይሰጠኛል ያንን ግን ቶሎ ቶሎ በመታከም ራሱ የታወኩኝ ነኝ ቀጠሮዬን ሁላ አልጠብቅም ከዛ በኋላ እንዴ ዶክተር ለምን አልኩትኝ ለምን ከዚህ በፊት የማህፀን በር ካንሰር ታክሜያለሁ ናሙና ሰጥቻለሁ ከውስጥ ማህፀን ቅድመ ምርመራ አድርጌያለሁ ከ4 ወር በፊት ማለት ነው ቤተዛታ ሁላ ታልኬ እዛ ምርመራ አድርጌያለሁ ምንም የተገኘ ነገር አልነበረም እና በዚያ አፋጣኝ ጊዜ ውስጥ እንዴት እሺ ቢፈጠር እንኳን ትልቀቱ ከየት መጣ ብዬ ነበር እንትን የተከራከርኩት አሁን በቃ ያለው ነገር ተፈጥሯል በቃ ማድረግ ያለብን ወደ ህክምናው መሄድ ነው አፋጣኝ ሰርጀሪ መሰራት አለብሽ ነበር የተባልኩት በቃ እሺ ያልኩኝ ወደ ሰርጀሪ ክፍል ተላኩኝ እዛ ሄድኩኝ ነገርኳቸው ያለውን ሁኔታ ከእንትን ካሉኝ በኋላ ወደ አልጋ ክፍል ላኩኝ ያው ትልቅ አሁን ብዙ ጊዜ ታካሚም እንደመብዛቱ ያልካ ችግር በጣም አለ ያው ያ የታካሚ ብዛት ነው ይሄን ሁሉ ጭንንቅ ሊያመጣው የቻለው ሆኖም ያው አፋጣኝ ለተባለው ህክምና አርጀንት ነው የተባለው ነገር ግን ቅድሚያ ቢሰራ በዚህ አጋጣሚ እንትን ለምን በጣም ኦቨር ተባዛ በአልጋ መቆየቴ 4 ወር ከ15 ቀን ነበር የጠበቅኩት በጣም ትልቅ ነበር እጢው በጣም ያስፈራ ነበር የ9 ወር እርጉዝ ነበር የሚመስለው ሰውነቴ እና ጨረሪት ተመታውበት ቦታ ላይ ድረስ ነበር እጢው እንትን ያለው የግልም ሰው እንትን ብሎልኝ ለመሄድ ሞክሬ ነበር የግል ራሱ በጣም ነው የፈሩት ምን ያንቺ በጣም ከባድ ሁኔታ ላይ ነው አንችልም ነው በቃ 4 ቦታ የግል ሄጃለሁ ሁሉም አንችልም ነው ያሉኝ እንዲሁም መክረውኝ ማለት ነው እባክሽ ከዚህ በላይ አትንከራተቺ በቃ የሆነው ይሁን እዛው ጠብቂ ነበር ያሉኝ ያው ያላህ ተአምር ሆኖ አልহামዱሊላህ አልጋውን የማግኘት እድል አገኘው 7 ስፔሻል ዶክተሮች ነበር የሰሩልኝ በጣም ተፈርቶ ነበር እጤ ማለት ነው ስንት ኪሎ ሆነ ሲወጣ 5 ኪሎ ከ65 ግራም ነበር ብዙ ነው በጣም ትልቅ ነበር እና በእጤው ላይ ደግሞ ድርብ እጤ ነበር እና ሆዴን እንደዚህ በቃ ይቆም ነበር በአንድ ሳይት ሄዶ በቃ ይቆምና ይወጋኝ ነበር ከዛ በኋላ ናሙና ተሰጠ ካንሰሩን ለማረጋገጥ ናሙና ተሰጠ ናሙና ሲሰጥ ወደ ካንሰርነት ተቀይሯል አንደኛ ደረጃ ነበር የተቀየረው ከዛ በኋላ ኢአር እና ፒአር ደግሞ እንዳሰራ ወደ እንቁላል ፋብሪካ አካባቢ ወደዛ ተላኩኝ እሱን አሰራው እሱን ካሰራው በኋላ በጣም ለረጅም ጊዜ ናሙናው በጣም እንትን ይያሉስ ነበር የጡቱ ናሙና አለ የዚህኛው ናሙና እሱን ያስተያዩ ከየት መጣ የሚለው ነገር ብዙን ጊዜ የጡት ካንሰር ታካሚ ወደ ማህፀን አይሄድም 75% ሰው ላይ ነው ወይንም 80% ሰው ላይ ነው ወደዛ የሚሄደው ነው ያሉኝ ሐኪሞቹ እንዴት ተከሰተ የሚለው ነገር በጣም ጥናት ያደረጉበት ነበር እና ከጡቱ ጋር ተመሳሳይ ነበር እንትናቸው ከሱ የመጣ ነው ያሉኝ እና ያው ተሰራጭቷል ታሙክሳፊኑ እንዲቆም ተደረገና ያው ዶዙ ከፊላል አናስተራዞሉ ወደ አናስተራዞል እንትን አልኩኝና በየ3 ወሩ ምርመራ እንዳደርግ ተነገረኝ በዚህኛው የሚቀጥል ከሆነ በመድኃኒቱ ብቻ እንትን እንላለን ካልሆነ ግን ድጋሚ ጨረርና ኬሞ ትወስጃለሽ ነበር ያሉኝ አልহামዱሊላህ ሁኔታዬ በጣም ደና ላይ ነበር ስንት ጊዜ ሆነሽ አሁን ይሄንን ካወቅሽ ይሄን ካወቅኩኝ አሁን 2 አመት ሆነ 2 አመት ሆኖኛል የማህፀኑ ከተሰራ ወደ ገና አካባቢ ላይ ነበር የመጨረሻ ወር አካባቢ ላይ ነበር ልክ በዚህ ወቅት በዚህ ወቅት ላይ አካባቢ ወደ 4ኛ ወር ላይ አካባቢ ነበር የተሰራ የጡት ካንሰሩን ባወቅሽ በ2 አመት ነው ተመልሶ የመጣ ያውንም እንደ ያላህ ፍቃዱ ሆኖ በ2 አመቱ ደግሞ ጀርባዬንና እጄን መለብለብ ጀመረኝ ያው ወደ ህክምና ሲሄድ ነርቭ ነበር ያኔ ስሜቱ የነርቭ ስለነበር ማለት በጣም ይለበልበኛል ያሳክከኛል እና መገጣጣሚያዎቼ ይኮራመቱ ነበር ከዛም ነርቭ ነው ብለውኝ የነርቭ መድኃኒት እየወሰድኩኝ ስሜቱ እየባሰ ሲሄድ ተመላለሽ እንትን ሲቲ ስካን ታዘዘልኝ እሺ እና ያው በግል ለመሰራት ያው እኔ አቅሙ የለኝም
ከምበላው ማልበላበትም ጊዜ ይበልጣል አልহামዱሊላህ ረቢል ዓለሚን ሽኩር በረህመቱ ምኖር ሰው ነኝ እንደ ሰው ተራሩጭም ምሰራ ሰው አይደለም ልጄንም ያው ስለምንከባከብ ቤተሰብ ምንም የለኝም እዚህ ቤተሰብ የተወለደ ያሰላና ብዙም ቤተ ዘመድ የለኝም እዚህ እና ምን አሉሽ አሚና ያሁን የመጨረሻው አሁን እሱ በ3 ወር ውስጥ እንትን ደረሰና ሲቲ ስካኑ የጀርባ ከርካሪ አጥንት የበለጠው ፐርሰንት እንደተበላና ካንሰር ሳምባይ ላይ ደግሞ እጢ እንደተፈጠረ የሆነ የጣት ቅርንጫፏን የምታክል ያህል እጢ እንዳለው ነበር እንትን ያሉኝ እና ያው ትንሽ ከበድ ይላል ስሜቱ ፔኑ በጣም ከባድ ነው ምናልባት ተሰራጭቷል ብሎ ገልጸውልሻል ሐኪሞቹ አሁን አናስተንተንም ተሰርቼ ነበር አሁን የመጣውት ማሞግራፊ በበቴ ላይም እጢዎች ያሳያሉ የሆነ የንፍፊት እጢዎች ያሳያሉ አሁን ውጤቱን ለሐኪም ልከናል ናሙና ምናምን ሳያስፈልገው አይቀርም ነው ያሉኝ ሐኪሞቹ እንግዲህ ያለሁበት ደረጃ እስከዚህ ድረስ ነው ጀርባዬ ላይ ያለው ትንሽዬ ይከብዳል እና አናስተራዞሉ ቆሞ ሌላ ኬሞ ነው የታዘዘልኝ ማለት ነው እትኛውም ፓልፖሬክስ 125 ኪኒን አዲስ መድኃኒት ናት ኬሞ ናት በጣም ከባድ ናት ገንዘቧን በጣም ከባድ ነው ውድ ነው እና እትኛው ኪኒን ደግሞ ለ5 አመት መልሶ እንደ አናስተራዞሉ ነው የታዘዘልኝ እንግዲህ አልহামዱሊላህ እዚህ ደረጃ ያደረሰን አላህ መጨረሻውንም የሚያቀው እሱ ብቻ ነው ግን ያው ለምችለው በዚህ ፕሮግራም ላይ ማለት ነው ካንሰር ታካሚ በሙሉ ይሞታል አይደለም መዳንም እንችላለን ዋና ግንዛቤ ማድረግ ያለብን ህክምናችንን በስነ ስርዓቱ መከታተል ማግባቡ መከታተል መብላት የሌለባንን ነገሮች አለ መብላት አሁን ጥሬ ነኮች የሐኪም ኬሚካል ያላቸው ምግቦችን በተቻለ መጠን ብንቀንስ ስኳር ነኮችን ብንቀንስ እና መድኃኒታችንን በሰዓቱ ብንወስድ የመዳን እድላችን ከፍተኛ ነው መልካም አሚና በጣም አመሰግናለሁ እንመለሳለን በጣም ከባድ ነገሮች ያሳለፍሽ ነው ተደራራቢ ችግር ውስጥ ነው ያለሽው ግን ደግሞ በራስ መተማመንሽ በጣም ጥሩ ሁኔታ ላይ እንዳለሽ ደግሞ ያሳያል ለዚህኛው በኩል ይሄ ደግሞ ሌላ ጸጋ ነው አልহামዱሊላህ ፈጣሪ ነው አይደል ይሄን የሚሰጠው ለሌሎችም ሴቶች ህክምናቸውን ለሚከታተሉ ለሁሉም ሰው ምሳሌ የምትሆኚ ሴት ነሽ በጣም አመሰግናለሁ አድማጮችን ጥያቄ እንጠይቃለን መላሾችንም ደግሞ እንሸልማለን በዚህ ፕሮግራማችንና እስቲ እንደው ስለ አሚና ምን ተረዳችሁ ስለሷ ጉብዝና የተረዳ ከህይወቷም ብዙ ነገር ነግራናለችና ስለሷ የተረዳችሁ እንድትነግሩን ነው ምን ጠይቀው ዛሬ 3 አድማጮችን እንሸልማለን 0115 5951 0115 536006 እና 0115 536008 የስልክ መስመሮቻችን ናቸው በዚህ ተጠቀሙ 8222 ላይም ጻፉልን ዛሬ በልዩ ሁኔታ 8222 ላይ ምትጽፉልን እንሸልማለን ጻፉልን ደውሉልን የስፖንሰሮቻችንን ማስታወቂያ ሰምተን ተመልሰን እንገናኝ የአርማውር ሃንሰን የምርምር ኢንስቲትዩት አህሪ የተቋቋመው በ1962 ዓመተ ምህረት ሲሆን በጤና ጥበቃ ሚኒስቴር ስር ከሚገኙ ተቋማት መካከል አንዱ ነው። በጤና ምርምርና ልማት የእውቀትና የቴክኖሎጂ ሽግግር ማዕከል ሆኖ ማገልገል፣ የህክምና ሙከራዎችና የባዮኢኩቫለንስ ጥናት ማካሄድ፣ በጤና ምርምርና ልማት ዘርፍ ሀገራዊ ሰው አቅምን መገንባትና በውድድር የሚገኙ የምርምር ስራ ማስኬጃ ገንዘብ ማስገኘት ዋና ዋና ዓላማዎቹ ሲሆኑ በአገር አቀፍ ደረጃ ቅድሚያ በሚሰጣቸው የምርምር አካባቢዎች መሰረት በተላላፊና ተላላፊ ባልሆኑ በሽታዎች ላይ ምርምር ያደርጋል። የእውቀት አስተዳደርን ያጠነክራል። የምርምር ግኝቶችና ሌሎች መረጃዎችን በህትመትና በሌሎች መንገዶች ያሰራጫል። በማስረጃ ላይ የተመሰረተ ውሳኔ ለመስጠት በምርምር ግኝቶች ላይ በመመስረት ለሚመለከታቸው አካላት የፖሊሲ አጭር መግለጫዎችን ያቀርባል፣ ጥናቶችን ያካሂዳል። የአርማውር ሃንሰን የምርምር ኢንስቲትዩት አህሪ ስለሚሰራቸው ስራዎች ተጨማሪ መረጃ ማግኘት ከፈለጉ ዘነበ ወርቅ አለርት ሆስፒታል ግቢ ውስጥ በሚገኘው ቢሮአችን በአካል ይምጡ ወይም ደግሞ በስልክ ቁጥር 0911 74 7938 ይደውሉ። ምርምር ለተሻለ ጤና አርማውር ሃንሰን የምርምር ኢንስቲትዩት አምረፌልስ አፍሪካ በኢትዮጵያ አምረፌልስ አፍሪካ ዋና መስሪያ ቤቱን በአፍሪካ ኬንያ ላይ አድርጎ ዘላቂ የጤና ለውጥን ለማምጣት በ35 አፍሪካ ሀገራት ውስጥ የተለያዩ የጤና ስራዎችን እየተገበረ የሚገኝ መንግስታዊ ያልሆነ ዓለም አቀፍ ግብረሰናይ ድርጅት ነው።
ከተመሰረተበት በፈረንጆቹ አቆጣጠር ከ1957 ጀምሮ ላለፉት 65 ዓመታት የጤና አገልግሎት ተደራሽነትን በማስፋት በርካታ ፕሮጀክቶችን ቀርጾ ውጤታማ የሆኑ ስራዎችን እያከናወነ ይገኛል። በሀገራችን ኢትዮጵያ ላለፉት 22 ዓመታት ከማህበረሰቡ ከመንግስትና መንግስታዊ ካልሆኑ አካላት ጋር በመተባበር በሁሉም ክልሎችና ከተማ አስተዳደሮች የተለያዩ የጤናና የልማት ፕሮግራሞችን እየተገበረ ይገኛል። ይህ የሬዲዮ ፕሮግራም በአምረፍ ሄልዝ አፍሪካ በኢትዮጵያ ድጋፍ የተዘጋጀ ሲሆን የፕሮግራሙ ይዘትም ሆነ በፕሮግራሙ የቀረቡ ሀሳቦች የተንጸባረቁ አስተያየቶችና አመለካከቶች የአዘጋጆቹ ብቻ ናቸው። አምረፍ ሄልዝ አፍሪካ በኢትዮጵያ ስፖንሰሮቻችንን እጅግ በጣም እናመሰግናለን። ጤናማ ነው እያደመጣችሁ የምትገኙት አድማጮቻችን። ማቴዎስ ወንድ ፋውንዴሽን ከፋና ሚዲያ ኮርፖሬሽን ጋር በጋራ በመተባበር ነው ይህንን ፕሮግራም የሚያቀርቡላችሁ። ጥያቄ ጠይቀናል። የዛሬ እንግዳችን አሚና ናት። ስለ አሚና የሚነግሩንን 3 አድማጮች እንሸልማለን። ዛሬ በ0115 5951 0115 536006 0115 536008 ላይ ደውሉልን። 8222 ላይ አጭር የጽሁፍ መልእክት ላኩልን። በተለይ 8222 ላይ አጭር የጽሁፍ መልእክት ምትልኩልን ዛሬ በልዩ ሁኔታ እንሸልም ይሆናል። ጻፉልን። ስፖንሰሮቻችን በጣም ነው የምናመሰግነው። አርመር ሃንሰን የምርምር ኢንስቲትዩት አንጋፋ የምርምር ተቋም ነው። በጤናው ዘርፍ ላይ እጅግ በጣም ብዙ አበርክቶች አሉት። ልታገኛችሁ ለምትፈልጉ ዘነበ ወርቅ አለርት ሆስፒታል ውስጥ ነው ቢሮአቸው። በ0911 74 79 38 በመደወልም ልታገኟቸው ትችላላችሁ። ሌላው ስፖንሰራችን ደግሞ አምረፍ ሄልዝ አፍሪካ በኢትዮጵያ ነው። በጣም አንጋፋ ተቋም ነው። እንግዲህ በአፍሪካ ኬንያ ላይ ነው ዋና መቀመጫውና የጤና ለውጥን ለማምጣት በ35 አፍሪካ ሀገራት ውስጥ የተለያዩ የጤና ስራዎችን እየተገበረ የሚገኝ አንጋፋ ተቋም ነው። እጅግ በጣም እናመሰግናለን ሁለቱንም። ዛሬ እንግዲህ አሚና እንግዳችን ናት። ስለ አሚና የሚነግሩንን 3 አድማጮች ነው የምንሸልመው። ደውሉልን፣ ጻፉልን፣ እንቀበለን። አሚና እንግዲህ ያለን ሰዓት ጥቂት ስለሆነ እንቀጥላለን። ብርታትሽ በጣም እየገረመኝ ነው። አድማጮችን በጣም እየጻፉልን እያየውኝ ነውና እንደው ቤተሰብ ምንድነው እየተገነዘበ ያለው? እንዴት ነው የሚያበረቱሽ? ያው አልহামዱሊላህ ቤተሰብ ብዙም አንደኛ አላስጨንቅም። ያው ፔኔን በውስጤ ነው ብዙን ጊዜ የማሳልፈው ማለት ነው። ልጆችም ትናንሾች ናቸው። ገና ሲገቡ ፊቴን ነው የሚያዩት ማለት ነው። ያንን ፊቴን እንትን እንዳያዩብኝ በተቻለ መጠን እታገላለሁ ማለት ነው። ከአቅሜ በላይ ሲሆን ነው ስሜቴን እንትን የሚሉት እና ባለቤቴ በጣም ይጨናነቃል። በጣም ብዙ ጉዳት ደርሶበታል ማለት 2 ጉዳት ነው የደረሰበት። መጀመሪያ የልጁ ታማሚ መሆኗን ሲሰማ ብዙ ነገር ነበር በህይወቱ ላይ መሰናክል የሆነበት እና ሁሌ አበሽረው ነበር፣ አጽናናው ነበር። በቃ እኮ የፈጣሪ ስጦታችን ነች፣ ምክንያት አለው እሱ። በቃኛ ወንጀለኛ ሆነን አይደለም ብቻ ምክንያት አለው እሱ እቺን ልጅ ራሱ ፈጥሮ ሲሰጠን ብዬ በዛ አጽናናው ነበር። ድንገት ደግሞ የኔ መያዝ ሲጨመርበት በጣም ህይወቱ በሙሉ በጣም መሰናክል ውስጥ ነበር የገባው። እስካሁን ድረስ ያው ስሜቱ አልተመለሰም። ሆኖም አልহামዱሊላህ ረቢል ዓለሚን ሽኩር ከምንም በላይ የሰው መውደድ አለኝ። ይሄ ከአላህ ስጦታ ነው ብዬ ነው ማስበው። ሰው በጣም ይወደኛል። አላህም ሲፈጥረኝ ደግሞ ትንሽ አመስጋኝ ነኝ። አልহামዱሊላህ አላማርርም በተሰጠኝ ነገር። ሁሌም ግን እድናለሁ። ሁሌ የተሻለ ነገር አለ ብዬ ነው ማስበው። አንድ ቀን ተስፋ ቆርጬ አላቅም። አንድ ቀን በድህነት ሁሌ እኖራለሁ፣ ታማሚ ሆኜ እኖራለሁ፣ በዚህ ህመም ሞታለሁ ብዬ ሁላ አስቤም አላቅም። ለምን ሁሉንም የሚያውቀው አንድ አላህ ብቻ ነው። የሰው ልጅ ካንሰር ስለተያዘ ይሞታል ማለት አይደለም። የሰው ልጅ በትንታም ይሞታል፣ በእንቅፋትም ይሞታል፣ በተለያየ መንገድ። በአሁን ሰዓት ደግሞ ሞት በበዛበት ሰዓት ነው ለሞት ራሱ ማዘን ወደ መቅረቱ ደረጃ የደረሰበት ሰዓት ስለሆነ በጣም ተለመደና እህቶቼ፣ ወንድሞቼ፣ ወገኖቼ ቅድሚያ ምርመራ አድርጉ። እሱ ላነሳልሽ ነበር። እንደው መዘግየት ነው ለዚህ ሄዳረገኝ የሚል ነገር አንተሽ? አዎ በጣም ለምን እኔ አሁን ባልዘገይ ኖሮ ሊፈነዳ ነበር ጡቴ ማለት ነው። በጣም ኦቨር አብጦ ከለሩን እስከ መቀየር ደረጃ ደርሶ ነበር
እና ወደ ቡኒ የሆነ የበሰበሰ ጉበት አለ አይደለም ወደዛ ከለሩ ነበር የተቀየረው ማለት ነው ህክምናሽ ህክምናውን ከማድረጊ በፊት የጡቱን ማለት ነው እያወኩ 7 ወር ከምናምን ነበር የዘገየሁት እብጠቱን እያየሁት ማለት ነው ዋና አንተኔ ችግር ያው ሰውንም ማስቸገር ለምኝ ምንም ብዬ መታከም እችል ነበር ግን እያስጨነቀኝ የነበረው የልጄ ጉዳይ ነበር ማንንም ሰው ልጄን ተረርቷት አንድ ጉሻ ማጉረስ አይችልም ለምን እነዚህ ልጆች በጣም ከባዶች ናቸው ተደራባራቢ ነው ችግራቸው እንዴት ማብላት የሚችል ሰው የለም hatta አባቷ ራሱ አይችልም ያንን ነገር ማለት ነው ስለዚህ ያ ነበር ያዘኝ ነበረው ግን ካቀም በላይ ሲሆን ትይጃለሽ ወደ እርምጃው ትይጃለሽ ግን እስከዛ ድረስ ባንዘገይ ቅድሚያ ደግሞ መከታተል ሰውነታችንን ገላችንን በታጠብን ቁጥር እጃችንን ወደ ጭንቅላታችን ጆሮአችንን አስነክተን እየደባበስን ማየት ምልክቶቻችንን ሁሌ ማሸት ምልክቶችን ሁሌ ብንከታተልና ቅድመ ምርመራ ብናደርግ ለሳይኮሎጂያችን ራሱ በጣም ደስ የሚል ስሜት ነው እየተጠራጠርሽ ከመኖር ማለት ነው ታይተሽ ሰላማዊ ህይወት መኖር በጣም ደስ የሚል ነው ስሜት አይደለም ታካሚ ሆነሽ ራሱ ማለት ነው ትክክለኛ ህመሙን ስታቂና ሳይታወቅልሽ መድኃኒት ስትወስጂ አንድ አይደለም ህመሙን ስታቂ ቢያንስ የሆነ ፔንሽ ይቀንሳል ለምን ወደ መቀበል ትይጃለሽ ወደ መፍትሄው ነው የምትይጁ ሳይታወቅልሽ ግን በሽታን ማስተማም ከባድ ነው በጣም ብዙ ሰው ይፈራል አይደለ አሁን የምታያቸው ሰዎች እንዴት ነው እናንተ ጋም ወደ ማህበርም አዲስ የሚመጡ ወደ ጥቁር አንበሳም ታካሚ ሆነው የሚመጡ ሰዎች ለምንድን ነው የምታዩ አሁን ወደኛ ግሩፕ የሚመጡ ብዙዎቹ ማለት ነው እንዴት ነው ምንድነው ከተቆረጥን በኋላ ራሱ ህይወት አለን ወይ በቃ የሚናገሩ ስሜታቸው በጣም ከባድ ነው እና እኛ ጋር መጣው የምክር አገልግሎት ወስደው ከኛ ጋር ያለውን ኮንዲሽነር በጣም እንትን ሲሉ ሰላማዊ ሆነው ነው በቃ ሰርጀሪ ተሰርተው ራሱ የተሰሩ ሁሉ አይመስላቸውም ነበር ጤናማ ነበር ሁሉ የሚሰማቸው መመካከሩ በጣም ብዙ ነገር ይጠቅማል እና ወደ ህክምና መተን ወደኛ ግሩፕ ራሱ ነው አሁን ግሩፓችን የት ነው የሚገኘው ጥቁር አንበሳ ወደ ጨረር ክፍልና ኢንኮሎጂ ወደሚባለው ክፍል ወደዛ ጋር አንድ ክፍል አለችን ወደዛ መታችሁ የምክር አገልግሎት ወሰዱ እና ቸርቸር ጤና ጣቢያ እዛ ውስጥ እንገኛለን እና በፈለጋችሁ ሰዓት ብትመጡ ታገኙናላችሁ መመካከሩ በጣም መልካም ነገር አለው በየጤና ጣቢያውም ሄደን ትምህርት እንሰጣለን ሮብና አርብም ጨረር ክፍል አካባቢ ላይ ትምህርት እንሰጣለን ያ በጣም ብዙ ጥቅም አለው አንድ ሰው ከተነካው አካል ጋር መነጋገርና ከሐኪሞች ራሱ ያንን ግንዛቤ ላይገኝ ይችላል ለምን ሐኪሙ ጊዜ የለውም ያንን ሁሉ ግንዛቤ የመስጠት ጊዜውም የለውም ብዙ ሰው ስለሚያስተናግድ ማለት ነው ግን ከዛው ከአካልሽ ጋር ደግሞ ስታወሪ ያይምሮ ሰላም ታገኛለሽ ወደኛ ግሩፕ ምኑ አመሰግናለሁ አሚና በጣም ትልቅ ነገር ነው ነስ ነው ችግሩ ካለበት ሰው ጋር መመካከር ብዙ ነገሮችን ይቀንሳል ያበረታል እንዳንቺ ብርታት ላይ ለመገኘት እንግዲህ ከእንዳንቺ አይነት ሰዎች ጋር መመካከሩ ጥሩ ነው እንደው በዚህ አጋጣሚ ሰዎች ሊያገኙሽ ቢፈልጉ ሊደግፉሽ ሊረዱሽ ቢፈልጉ እንዲሁም ደግሞ እኔም እንዲህ አይነት ችግር አለብኝ ምን ላድርግ የሚል ጥያቄም ካላቸው ስልክሽን መስጠት ይቻላል አይደል ችግር የለው እስቲ ነገር ይለናል ማለት 09 39 95 07 34 0939 95 07 34 0939 95 07 34 ላይ የደወላችሁ አሚናን አግኟት በርቺ በሏት እንዲሁም ደግሞ ድጋፍ ማድረግ የሚችሉም ሰዎች ካሉ ቢደግፉሽ ዛሬ ጁማ ነው አይደለ የመስጠት ቀን በቃ ልጅሽም ታማሚ ሆነ አንቺም በዚህ ሁኔታ ላይ ሆነሽ ብዙ መስራት መንቀሳቀስ አይቻልምና መድኃኒቱም ውድ ነው በጣም ካንሰር መድኃኒቶችና የሚደግፉሽ ካሉ በዚህ አጋጣሚ ሊደውሉልሽ ይችላሉ 0939 9507 34 ላይ ደውሉላት ለአሚና እንደው በዚህ ሁሉ ሂደትሽ በዚህ ሳምንት እንግዲህ የዓለም የካንሰር ቀን ፌብሩዋሪ 4 እየታሰበ ነው የሚገኘው በእኛም ሀገርና እንደው የካንሰር ህክምና ላይ ምን አስተዋልሽ ምን ችግሮች አሉ ምን ይስተካከል የካንሰር ህክምና ላይ አሁን ብዙን ጊዜ ማለት ነው መድኃኒቶች አይገኙ መድኃኒቶችም ያው ዋጋቸውን በጣም ከባድ ነው
የመድኃኒት እጥረት በጣም ነው ያለው እኔ አሁን ይሄ መድኃኒት ሲታዘዝልኝ ማለት ነው በጣም ነው የደነገጥኩት ለምን እኔ የምችለው አይደለም እና ዶክተሮቹን ተመላልሼ እባካችሁ ይቀየርልኝ ይሄ መድኃኒት ብያቸው ነበር ግን በቃ እንደማይቻል ነው ነገሩኝ ለምን ታሞክሳፊን ወሰድኩኝ አልተሳካም አናስተራዞል ወሰድኩኝ አልሰራም አንቺ ላይ ነው ያሉኝ እና ይሄኛው መድኃኒት ግድና ግዴታ ነው ያው ዶዙ ከፍ ያለ ነው እና ጥቁር አንበሳ ላይ በጤና መድን ምንም አይገኝም ከግል ነው ተገዝቶ ወስደው ኬሞ አሁን 8 ዙር ነው የታዘዘልኝ 21 ፍሬ ነው 21 ቀን ወስድና አንድ ሳምንት ረፍት ተደርጎ ካልሽየምና ሲቢሲ ያሰርቼ ከዛ በኋላ መልሼ ይቀጥላልው ማለት ነው መድኃኒት እጥረት በጣም እጥረት አለ ሁለተኛ ነገር ደግሞ ጨረር በጣም ችግር አለ ኢትዮጵያ ውስጥ በጣም ብዙ እህቶቻችን ወንድሞቻችን የሚያልቁት በጨረር እጥረት ነው የጨረር ህክምና ማለት ነው ወረፋ በጣም ብዙ አለ በ2 አመት በ3 አመት በአመት ከምናምን ነው የሚደወልልሽ ማለት ነው በዛ ሰዓት ሲደወል ግን ያ ሰው ሞቷል ይሄም ሌላ ችግር ነው ይሄ በጣም ከባድ ችግር ነው ለምን ኬሞ ከወሰድሽ በኋላ ጨረር ማግኘትሽ ወሳኝ ነው በቃ በሽታውን የተወሰነ ፐርሰንት እንዲያገግም የሚያደርገው ጨረሩ ስለሆነ ማለት ነው ኬሞ ያው የመሰብሰብ ባህሪ ነው እንጂ ሙሉ ለሙሉ የማዳን እንትን ይኖራል በየአልከምትም ያው ከወሰርነው ልምድ አንፃር ማለት ነው ጨረሩ ግን በጣም ወሳኝ ነው የጨረር ህክምና በደንብ ቢገኝ ህክምናው የበለጠ ደግሞ ሐኪም ቢገኝ በጣም ታካሚ ባይንገላታ ያንን ነው ለምፈልገው ለመላው በዚህ ደረጃ ላይ ለመንግስት ማለት ያው እዚህ ደረጃ ላይ ያለው ትልልቅ አካል ላይ የጤና ኤክስቴንሽኖች የመንግስት አካል በዚህ ጉዳይ ላይ ቢሰራበት መልካም ለጤና ሚኒስቴር አሳይመንቱ ኃላፊነቱን ለነሱ በተለይ መድኃኒትና የጨረር ህክምና ላይ ያለውን ነገር እንዲፈትሹ በዚህ አጋጣሚ እኛም እንግዲህ የካንሰር ቀንን ምክንያት በማድረግ ስለሆነ ይሄንን ፕሮግራም ያቀረብነው ችግሮችን መፍታት አይደለ የቀኖቹ መታሰብ ዋናው ዓላማ ስለዚህ መድኃኒት እጥረትና የጨረር ህክምና ላይ ፍተሻዎች ቢደረጉ የሚለውን ሐሳብ ወደዛ አስተላልፈናል አሚና በጣም አመሰግናለሁ የስፖንሰሮቻችን ማስታወቂያ እንስማና ተመልሰን እንገናኝ አምረፌልስ አፍሪካ በኢትዮጵያ አምረፌልስ አፍሪካ ዋና መስሪያ ቤቱን በአፍሪካ ኬንያ ላይ አድርጎ ዘላቂ የጤና ለውጥን ለማምጣት በ35 አፍሪካ ሀገራት ውስጥ የተለያዩ የጤና ስራዎችን እየተገበረ የሚገኝ መንግስታዊ ያልሆነ ዓለም አቀፍ ግብረሰናይ ድርጅት ነው ከተመሰረተበት በፈረንጆቹ አቆጣጠር ከ1957 ጀምሮ ላለፉት 65 ዓመታት የጤና አገልግሎት ተደራሽነትን በማስፋት በርካታ ፕሮጀክቶችን ቀርጾ ውጤታማ የሆኑ ስራዎችን እያከናወነ ይገኛል በሀገራችን ኢትዮጵያ ላለፉት 22 ዓመታት ከማህበረሰቡ ከመንግስትና መንግስታዊ ካልሆኑ አካላት ጋር በመተባበር በሁሉም ክልሎችና ከተማ አስተዳደሮች የተለያዩ የጤናና የልማት ፕሮግራሞችን እየተገበረ ይገኛል ይህ የሬዲዮ ፕሮግራም በአምረፌልስ አፍሪካ በኢትዮጵያ ድጋፍ የተዘጋጀ ሲሆን የፕሮግራሙ ይዘትም ሆነ በፕሮግራሙ የቀረቡ ሐሳቦች የተንጸባረቁ አስተያየቶችና አመለካከቶች ያዘጋጆቹ ብቻ ናቸው አምረፌልስ አፍሪካ በኢትዮጵያ የአርማውር ሃንሰን የምርምር ኢንስቲትዩት አህሪ የተቋቋመው በ1962 ዓመተ ምህረት ሲሆን በጤና ጥበቃ ሚኒስቴር ስር ከሚገኙ ተቋማት መካከል አንዱ ነው። በጤና ምርምርና ልማት የእውቀትና የቴክኖሎጂ ሽግግር ማዕከል ሆኖ ማገልገል፣ የሕክምና ሙከራዎችና የባዮኢኩቫለንስ ጥናት ማካሄድ፣ በጤና ምርምርና ልማት ዘርፍ ሀገራዊ ሰው አቅምን መገንባትና በውድድር የሚገኙ የምርምር ስራ ማስኬጃ ገንዘብ ማስገኘት ዋና ዋና ዓላማዎቹ ሲሆኑ በአገር አቀፍ ደረጃ ቅድሚያ በሚሰጣቸው የምርምር አካባቢዎች መሰረት በተላላፊና ተላላፊ ባልሆኑ በሽታዎች ላይ ምርምር ያደርጋል። የእውቀት አስተዳደርን ያጠነክራል። የምርምር ግኝቶችና ሌሎች መረጃዎችን በህትመትና በሌሎች መንገዶች ያሰራጫል። በማስረጃ ላይ የተመሰረተ ውሳኔ ለመስጠት በምርምር ግኝቶች ላይ በመመስረት ለሚመለከታቸው አካላት የፖሊሲ አጭር መግለጫዎችን ያቀርባል፣ ጥናቶችን ያካሂዳል። የአርማውር ሃንሰን የምርምር ኢንስቲትዩት አህሪ ስለሚሰራቸው ስራዎች ተጨማሪ መረጃ ማግኘት ከፈለጉ ዘነበ ወርቅ አለርት ሆስፒታል ግቢ ውስጥ በሚገኘው ቢሮአችን በአካል ይምጡ ወይም ደግሞ በስልክ ቁጥር 0911 74 7938 ይደውሉ። ምርምር ለተሻለ ጤና። አርማውር ሃንሰን የምርምር ኢንስቲትዩት።
ተመልሰናል አድማጮች። ጤናማ ፕሮግራማችንን የምታደምጡት ማቴዎስ ወንድ ፋውንዴሽን ከፋና ሚዲያ ኮርፖሬሽን ጋር በጋራ በመተባበር ነው ይህንን ፕሮግራም የሚያቀርቡላችሁ። በጣም ብዙ አድማጮች ደውለውልሻል አሚና። በጣም ብዙዎቹም ደግሞ በአጭር የጽሁፍ መልእክትም 8222 ላይ በርቺ ጎበዝ ነሽ ብለውሻል። ረዲት ከአዲሱ ገበያ፣ ርስቱ ከፈረንሳይ፣ ታደሰ ከአባሪና፣ ተፈሪ ከካራ፣ እነዚህ ሌሎቹም የደወሉልን ናቸው በስልክ። በአጭር የጽሁፍ መልእክት ደግሞ እነ ኪዳነ ማርያም ከልበረንዳና ሌሎቹም በጣም ብዙ በዚህ ሰዓት ጠቅሼ የማልጨርሳቸው ብዙ ሰዎች በአጭር የጽሁፍ መልእክት በርቺ አሚና ጎበዝ ነሽ ካንቺ ብዙ ነገር እንማራለን ያሉ አድማጮች ናቸው። በጣም ነው የምናመሰግነው። ከነዚህ ሁሉ ውስጥ ግን ስላንቺ በደንብ የነገሩ ሁለት አድማጮችን እንሸልማለን። በ0941 ጀምሮ በ13 የሚያበቃ ስልክ እንዲሁም በ0911 ጀምሮ በ02 የሚያበቃ ሁለቱ በአጭር የጽሁፍ መልእክት 8222 ላይ መልእክት የጻፉልና ስላንቺ በደንብ የነገሩን አንቺን ያበረታቱ ጊዜ ወስደው ይሄን ሁሉ ጽሁፍ ስለጻፉም ጭምር በጣም ነው የምናመሰግነው። ሌላ ደግሞ እርስቱ ከፈረንሳይም እንዲሁ በስልክ የደወለልና ስላንቺ የነገረን አድማጭ ነው። እኔ ሙሉ ምላሽ ሰጥቻለሁ። ነገር ግን እኔ የምሸለመው ሽልማት ለአሚና ይሁንልኝ ያለ አድማጫችን ነው። እርስቱ በጣም እናመሰግናለን። ለአሚና 100 ብር ካርድ እንሞላለን። ሌሎቹ ደግሞ በአጭር የጽሁፍ መልእክት የመለሱ ሁለት አድማጮች ለእነሱም እንግዲህ 100 ብር ካርድ የምንሸልም ይሆናል። አሚና በመጨረሻ ምን ትያለሽ? ድንሰነባበት ነው። እኔ አመሰግናለሁ እህት ወንድሞቼ። አላህ Subhanahu Wa Ta'ala ከእንደዚህ አይነት ሙሲባ አላህ ይጠብቃችሁ። ያው የበሽታ መልካም አለው ማለት አይደለም። ሁሉም ያው ከባድ ነው። ነገራቶች ሳይከብዱ ቀርተው አይደለም። ግን ማንኛውንም ነገር ጽናት ካደረግን ከዛ ነገር ላይ እንደምንወጣ ተስፋ መቁረጥ እንደሌለብን ከምንም በላይ ራሳችንን እንጠብቅ፣ ሰበቦችን እናድርስ እና በተቻለ መጠን ደግሞ ያበሻ መድኃኒቶችን በብዛት የበዓል መድኃኒቶችን ባንጠቀም። ለምን አሁን መጥፎ ሆነው አይደለም የበዓል መድኃኒቶች በምርምር አንደኛ አልተረጋገጠም፣ ሁለተኛ ዶዙ አይታወቅም። ከበሽታው ጋር ይሄዳል አይሄድም የሚለው ነገር እርግጠኛ ሳንሆን ነው እንድናለ የመዳን ተስፋችን ነው ወደዛ ነገር የሚወስደን ማለት ነው። ግን ቅድሚያ ያለውን ነገር በሙሉ ፔናችንን ሳንደብቅ ለሐኪም ብናማክር ግንኙነታችን ሁሌ ከሐኪም ጋር ቢሆን እና በነጋት ግሩፕ ደግሞ ሳይኮሎጂ አስተማሪዎች ቻሉ የከበዳችሁን ነገር ወይንም ከኛ የበለጠውን ነገር ከነሱ ጋርም ስለምናገናኛችሁ ወደኛ ነው። በጣም አመሰግናለሁ አሚና። አሚናን ለማግኘት 0939950734ን መጠቀም ትችላላችሁ አድማጮች። ጤናማ የተሰኘው ፕሮግራማችን የዚህ ሳምንቱ በዚህ ተጠናቋል። ሰዓት ገደበን እንጂ ብዙ ነገር እንመካከል ነበር። ሌላ ጊዜም አሚናን እንጋብዛታለን። ማቴዎስ ወንድ ፋውንዴሽን ከፋና ሚዲያ ኮርፖሬሽን ጋር በጋራ በመተባበር ነው ይህንን ፕሮግራም ያቀረቡላችሁ። እስከ ሳምንት በጤና ያገናኘን። አመሰግናለሁ። ጤናማ ተላላፊ ያልሆኑ ህመሞች ላይ የሚያተኩር የሬዲዮ ፕሮግራም ነው። ጤናማን ሁልጊዜ በአእምሮአችሁ የሚመላለሱ አሳሳቢ የጤና ችግሮች ላይ መረጃ ለመስጠት አዘጋጅተነዋል። ካንሰርን በተመለከተ፣ ስለ ደም ግፊት፣ በስኳር ህመም ዙሪያ፣ ስለ ልብና የደም ስር ህመሞች ሌሎችም ቢሆን ባለሙያዎቹ መረጃ ይሰጡናል። ጤናማ አመጋገብን እንዲያዘወትሩ፣ የአካል ብቃት እንቅስቃሴ እንዲያደርጉ ሲነገር ሰምተዋል? ተግባራዊ ያደርጉታል? ሐሳቦን እናደምጣለን። ዘወትር ዓርብ ከረፋዱ 4:30 ጀምሮ በፋና FM 98.1 ያገኙናል። ደስተኛ እንዲሆኑ እንፈልጋለን። ጤናማ ይሁኑ፣ ጤናማን ያዳምጡ። ማቴዎስ ወንድ ፋውንዴሽን ከፋና ሚዲያ ኮርፖሬሽን ጋር በመተባበር